ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። በቤተ ክርስቲያንም ሆነ በግል የህብረት ጊዜ የምንፈጽማቸውን 4 አደገኛ የሆኑ መንፈሳዊ ልምምዶችን ዛሬ እንመለከታለን። የመጀመሪያው አደገኛ የሆነ መንፈሳዊ ልምምድ በርካታ ክርስቲያኖች የምናደርገውና የምንፈጽመው በህይወታችንም ላይ አደገኛ የሆነ አሉታዊ ተጽዕኖ እያሳደረብን ያለው ፈራጅነት ነው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይለናል። እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበትም አይነት ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል። በአይንህ ውስጥ ያለውን ግንድ ሳትመለከት በወንድምህ አይን ውስጥ ያለውን ጉድፍ ለምን ታያለህ? በአይንህ ውስጥ ግንድ እያለህ ወንድምህን አይንህ ውስጥ ያለውን ጉድፍ ላውጣለህ ማለት እንዴት ትችላለህ? አንተ ግብዝ፣ አስቀድመህ በአይንህ ውስጥ ያለውን ግንድ አውጣ፣ ከዚያም በወንድምህ አይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። ይሲ እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበት አይነት ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል። እናንተ በፈረዳችሁበት ልክ እናንተ ላይ ይፈረድባችኋል። አይናችሁ ውስጥ ግንድ አስቀምጣችሁ ከዛ ሰውዬ የባሰ ድካም ይዛችሁ ማለቱ ነው። አይናችሁ ውስጥ ግንድ አስቀምጣችሁ በጓደኛችሁ አይን ውስጥ ያለውን ጉድፍ እንዴት ላውጣል ትላላችሁ? ግብዝነት ነው። መጀመሪያ አይናችሁ ውስጥ ያለውን ግንድ አውጡ። ናቹራሊ እኮ አንድ ሰው አይኑ ውስጥ የሆነ ነገር ሲገባ ፊት ለፊቱ ያለውን አጥርቶ መመልከት አይችልም አይደለ? እኛ ግን አይናችን ውስጥ ግንድ አስቀምጠን በባልንጀራችን ውስጥ ያለውን ጉድፍ መመልከት ችለናል ማለት ነው። አስቀድመ አውጣና ከዛ በኋላ ሄደ ወንድምን ልትረዳው ትችላለህ ነው እያለን ያለው። በጣም ማስተዋል ያለብን ነገር እኛ በምንመላለስበት ድካም ውስጥ እያለፈ ያለ ሰው በፍጹም በተቻለ መጠን ምንም አይነት አስተያየት ባንሰጥ ይሻላል። መጽሐፍ ቅዱሳዊ አይደለም፣ ውጤቱም አደገኛ ነው። ለምሳሌ እኔ ሰርቄ ቤት ሰራው። ከዛ በኋላ አንድ የምናውቀው የቤተ ክርስቲያን አባል በሙስና ተይዞ ዜና ላይ ሰማን። ወይንም አንድ አገልጋይ ብር ሰረቀ ተብሎ ስሙ ተነሳ። ከዛ እኔ ምን አስተያየት ሰጣለሁ? ምን ዘንድሮ እኮ አገልጋይ የሚባል የለም፣ ሁሉም ሌባ ነው። ወይንም ዘንድሮ እኮ ምንም ክርስቲያን የሚባል ነገር የለም፣ ሁሉም ሌባ ነው እያልኩ አስተያየት የምሰጥ ከሆነ በተመሳሳይ ድካም ውስጥ እኔ ያለፌ ቤት ገንብቼ በዛ አይነት ጥልቀት ውስጥ የገባው ሰውዬ በሌብነት ላይ አስተያየት የምሰጥ ከሆነ መጽሐፉ ምን ይላል? እዚችው ምድር ላይ በዛው መስፈሪያ ለአንተ የሚሰፈርልሃል፣ ተመሳሳይ አይነት ፍርድን ትቀበላለህ እያለኝ ነው። ከዚህ የምንረዳው በርካታ ክርስቲያኖች የአንደበታቸውን ፍሬ እያጨዱ ነው ማለት ነው። በዚህ ሰለባ የሆነው እኔ ሆኜ አውቃለሁ። ብዙዎቻችንን በዚህ ውስጥ አልፈናል ብዬ አምናለሁ። በጣም ነው መጠንቀቅ ያለብን። በተለይ በእኛ ካልቸር እኛ ክርስቲያኖች ተገናኝተን 10 ደቂቃ ህብረት ካደረግን በኋላ ቀሪው ትርፍ ሰዓት ሙሉ ስለ ሰው ልናወራ እንችላለን። እንትና እኮ እንደዚህ ያጠፋ። በአብዛኛው ደግሞ አጠገባችን የሌለ ሰውን ስለሱ ስናወራ አሉታዊ ወይንም ኔጌቲቭ ነገር ነው የምናወራው። ሰረቀ፣ አታለለ፣ ዝሙት ፈጸመ፣ እንደዚህ ያደረገ፣ እንደዛ አደረገ ነው። ፋይናሊ በዛው ድካምኛ እያለፍን አጠገባችን ያለው ሰው እንዳይታዘበን፣ ለምሳሌ እንትና እኮ ሌባ ነው ሲባል ዝም ካልኩኝ ምን ነው ትደግፈዋለህ እንዴ? አንተም በዚህ ህይወት ነው እንዲ ያለው እንዳልባል ብዬ በጣም ከነሱ በባሰ ሁኔታ እንደው ቁጡ ሆናለሁ። ይሄ ሌባ የሆነ ሰው መባረር ያለበት በሚል ፍርድ ስሰጥ እገኛለሁ። መጽሐፍ ግን ምንድን ነው የሚለው? በተመሳሳይ ፍርድ ይፈረድብሃል። በጣም አደገኛ የሚያደርገው ይህን ነገር ደግሞ በህይወቴ ላይ የሆነ መንፈሳዊ ጣጣ የመጣበት ምክንያት በምን እንደሆነ አላቅም። እኔ ግን የሆነ ጊዜ ያፈራሁትን የአንደበቴን ፍሬ እያጨድኩ ነው ማለት ነው። ሰው እጅጉን አብዝተን መጠንቀቅ አለብን ማለት ነው። እንትና እኮ በዚህ ኃጢአት ወደቀ ከተባልን መጀመሪያ ማለት ያለብን ምንድን ነው? እኔ የትኛውንም ኃጢአት አልደግፍም፣ መጽሐፍ ቅዱሳዊም አይደለም። ነገር ግን እንትና በዚህ ኃጢአት ስለመውደቁ ምንም ማስረጃ የለኝም። ማስረጃ እንኳን ቢገኝ ላደርግለት የምችለው ነገር በእግዚአብሔር ፊት እጸልይለታለሁ፣ እግዚአብሔር ምሕረት እንዲያደርግለት፣ ከዚህ ድካም እንዲያወጣው። ያ ነው የልባችንም የአንደበታችንም ምላሽ መሆን ያለበት። ማወቅ ያለብን ነገር የፈረድንበት ሰው በፍጹም ከኃጢአት ያወጣም። የጸለይንለት ሰው ግን ከኃጢአት የመውጣት እድሉ በጣም ሰፊ ነው። ስለዚህ እኛ በተለይ እየተመላለስንበት ያለው ኃጢአትን እያደረገ ያለን ሰው አንደኛ ልንራራለት ነው የሚገባው። ሁለተኛ ህሊናችን እንኳን ከከሰሰን በእግዚአብሔር ፊት ተንበርክከን እግዚአብሔር ሆይ እኔም እኮ ተቸግሬያለሁ፣ እኔንም ሆነ ወንድሜን ምሕረት አድርግልኝ ብለን እንጂ መጸለይ ያለብን። አጉል ፈራጅነት፣ ጻድቅ ለመምሰል የምናደርገው ነገር በእያንዳንዱ ህይወታችን እየተከተለ የዛን ፍሬ እያፈራን ነው ማለት ነው።
ፈራጅነት አንደኛ አደገኛ ቻሌንጅ ነው በክርስትና ማህበረሰብ ውስጥ። ሁለተኛው አደገኛ ልምምድ መጽሐፍ ቅዱሳዊ ባልሆነ መንገድ የምንፈጽመው በህይወታችንም አደገኛ ውጤት እያመጣብን ያለ ልምምድ የጌታ እራትን የምንወስድበት መንገድ ነው። አንዳንዶች ተገቢ ባልሆነና በተሳሳተ መንገድ የጌታ እራትን ስለሚወስዱ ስጋቸው ደክሟል፣ ሰውነታቸው ታሟል፣ እስከ ሞት ድረስ የደረሱ አሉ፣ እንዲሁም አጋንንት የገባባቸው ሁሉ አሉ። ይህንን የሚነግረን የእግዚአብሔር ቃል ነው። አንደኛ ቆሮንቶስ ምዕራፍ 11 እንደዚህ ይለናል ከቁጥር 27 ጀምሮ። ማንም ይላል ሳይገባው ይህንን እንጀራ ቢበላና የጌታን ጽዋ ቢጠጣ የጌታ ስጋና ደም ባለ ዕዳ ይሆናል። ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ምክንያቱም ማንም የጌታን ስጋ ሳይገባው ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣልም። ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም ያንቀላፉት በዚህ ምክንያት ነው። ራሳችን ብንመረምር ባልተፈረደብን ነበር። ነገር ግን ጌታ በሚፈርድብን ጊዜ እንገሰጻለን። ይኸውም ከዓለም ጋር አብረን እንዳንኮነን ነው። የጌታን ስጋና ደም ተገቢ ባልሆነ ሁኔታ የሚወስድ ሰው ይፈረድበታል። የጌታ ስጋና ደም ባለ ዕዳ ይሆናል። ራሳችን ብንመረምር ኖሮ ባልተፈረደብን ነበረ። የጌታን ስጋና ደም ከመውሰዳችሁ በፊት ራሳችሁን መርምሩ። ራሳቸውን ሳይመረምሩ አንወርዚ በሆነ ማነር ተገቢ ባልሆነ ሁኔታ የጌታን እራት የወሰዱ ሰዎች አልተመለከታችሁም ወይ? አንዳንዶች እኮ ሕይወታቸው ደከመ። አንዳንዶች እኮ ሊትራሊ ስጋቸው ታመመ። እንደውም አንዳንዶች እኮ ሞቱ፣ አንቀላፉ። አደገኛ ውጤት ነው ይዞብን የሚመጣው። ተመልክታችኋል። ስለዚህ የጌታን እራት ከመውሰዳችሁ በፊት ሕይወታችሁን ቼክ አድርጉ እያለን የእግዚአብሔር ቃል። የጌታ እራት ማለት በሁለት በኩል እንደተሳለ ሰይፍ ነገር ነው ማለት ነው። በአንድ በኩል አደገኛ ብለሲንግ አለው፣ በአንድ በኩል ደግሞ አደገኛ ውጤትን ወይንም ቅጣትን ይዞብን ሊመጣ ይችላል ማለት ነው። ቂም ይዘን ሰውን በድለን ይቅር ሳንል እርስ በርስ በትዳር እየተፋተግን እርስ በርስ እየተጣላን እየሰረቅን እየዘሞትን እያታለልን ለሰው ብለን የጌታ እራትን የምንወስድ ከሆነ ምክንያቱም ቤተ ክርስቲያን ውስጥ ተነሱና የጌታ እራት ውሰዱ ሲባል ሁሉም ተነስቶ ሲሄድ እኔ ቁጭ ካልኩኝ ሰው ምንድን ነው የሚያስበው? ምናልባት ኃጢአት ስላለበት ነው፣ ገና ንስሐ መግባት ስለፈለገ ነው ብሎ ስለሚያስብ ሰው እንደዚያ እንዲያስበኝ ስለማልፈልግ ተነስቼ ኢግኖራንት ሆኜ ሄጄ የጌታን እራት ወስጄ እመለሳለሁ። ቃሉ ግን እንደሚናገረው መጀመሪያ ራሳችሁ መርምሩ፣ በተገቢ ሁኔታ ሕይወታችሁን ሳታስተካክሉ የጌታን እራት አትወሰዱ ነው እያለን ያለው። ከዚህም የተነሳ ነው የቤተ ክርስቲያን መሪዎች ሕዝባቸው የጌታን እራት ሲወስድ በጣም እርግጠኛ መሆን ያለባቸው ያ ሁሉ ሰው የእውነት ንስሐን መግባቱን ቼክ ማድረግ አለባቸው እንጂ ዘለን ዝም ብለን ስጋውን ባርከናል ደሙንም ባርከናል ብለን የምንሰጠው ነገር አይደለም። የሕዝቡ ልብ ሲዘጋጅ እውነተኛ ንስሐ ስንገባ ሕሊናችን ውስጣችን ይነግረናል። ዝግጁ ካልሆነን ደግሞ ካልሆናችሁ ኢትስ ኦኬ ተቀመጡ፣ ሕይወታችሁን አስተካክሉ፣ ከዛ በኋላ ትወስዳላችሁ ብለን ነው ማበረታታት ያለብን። እዛው ስንወስድ እዛው ሕይወታችን ላይ የሆነ ነገር ስለማይከሰት ምንም ተጽዕኖ የለውም ማለት አይደለም። የእግዚአብሔር ቃል እንደሚነግረን እስከ ሞት ድረስ የሚያደርስ አደጋ እንዳለው ነው የሚነግረን። መንፈስ ቅዱስ ካልገለጠልን በስተቀር ስንቶቻችን በተሳሳተ መንገድ የጌታን እራት ስለወሰድን ምን እንደሆነብን አናቅም። ብዙ እንቆቅልሽ በሕይወታችን ላይ አለ። ለምን እንደተከሰተ ለምን እዚህ ውስጥ እንደገባን አናቅም። አብዛኛው ችግራችን መንፈሳዊ ችግር ነው። ምን አድርገን እዚህ እንደደረስን ግን ልናቅ አንችልም እግዚአብሔር ካልገለጠልን በስተቀር። ስለዚህ በተቻለ መጠን የእግዚአብሔርን መርህ መከተል በጣም አስፈላጊ ነው። መንፈሳዊ ዓለም ላይ አላወቅኩም አልሰማው የሚባል ነገር አይሰራም። ላደረግነው ነገር ተገቢውን የሆነ ተመጣጣኝ ነገር እንቀበላለን። ስለዚህ የጌታ እራትን ከመውሰዳችን በፊት በንስሐ መመላለሳችን፣ በእግዚአብሔር ፊት ኃጢአታችን ማቅረባችን እርግጠኛ መሆን መቻል አለብን። እንደውም የእግዚአብሔር ቃል እንደሚነግረን ይሁዳ እንደምታውቁት ከ12ቱ አንዱ ሐዋርያ ነው። ኃጢአት ልብ ውስጥ ይመላለስ ነበር፣ ኢየሱስን ለመሸጥ ማለት ነው። ጌታ ኢየሱስ የመጨረሻ ወራት በሚባለው ጊዜ ላይ የጌታ እራት ይሄ ስጋዬ በአዲስ ኪዳን ለእናንተ የሚቆረሰው ስጋዬ ነው፣ ይሄ ደግሞ ለእናንተ ሲል የሚፈሰው ደሜ ነው ብሎ ከተናገረ በኋላ ስጋና ደሙን ሲሰጣቸው ለይሁዳም አጥቅሶ ሲሰጠው በይሁዳ ላይ የተከሰተው ምንድን ነው? አጋንንትን የገባበት። ይኸው የእግዚአብሔር ቃል ዮሐንስ 13 ላይ እንደዛ ነው የሚለን። እንደዚህ ይላል፣ ኢየሱስም ይላል ይህን ቁራሽ እንጀራ ከወጭቱ አጥቅሼ የምሰጠው እርሱ ነው አለው። ከዚያም ቁራሹን እንጀራ አጥቅሶ ለስምዖን ልጅ ለአስቆሮቱ ይሁዳ ሰጠው። ይሁዳም ቁራሹን እንጀራ እንደተቀበለ ወዲያውኑ ሰይጣን ገባበት ይላል። በጣም እኮ ነው የሚያስደነግጠው። የጌታን እራት ሲወስድ ሰይጣን ገባበት። የሚገርመው ነገር ፕሮባብሊ
ይሁዳ ራሱ አላወቀም ሊሆን ይችላል ሰይጣን ሲገባበት፣ ወይንም ሐዋርያት ራሱ አላወቁም ሊሆን ይችላል። ይህን የጻፈልን ጸሐፊው በመንፈስ ቅዱስ ተረድቶ ሊሆን ይችላል። ዩሲ አደገኝነቱን ውጤቱን በኋላ ነው ልንመለከት የምንችለው። ነገር ግን የጌታን ራት ሲወስድ አጋንንት ገባበት። ለበረከት የነበረው ነገር መርገም ይዞበት መጣ። ለምን? ኢግኖራንት ከመሆኑ የተነሳ፣ ቸልተኛ ከመሆኑ የተነሳ፣ ኃጢአቱን ይዞ የጌታን ራት ለመውሰድ ከመሞከሩ የተነሳ ማለት ነው። ስለዚህ በተቻለ መጠን ለሰው ይሉኝታ ብለን የጌታን ራት ከመውሰድ መቆጠብ አለብን። የንስሐ ልምምድ ያስፈልገናል። ዝም ብለን የምንፈራው ነገር አይደለም። ንስሐ እንገባለን። በእግዚአብሔር ፊት ከልባችን ንስሐ እንገባለን። ከዛ በኋላ ብንወስደው በጣም የሚገርም በረከት ነው ይዞልን የሚመጣው። ነገር ግን በተቃራኒው ምንም ኃጢአት እንዳልሰራ ሰው ህሊናችን እየነገረን ህይወታችን እየተናገረ ሰው የሆነ ነገር እንዳይለን ብለን የምናደርገው ከሆነ መንፈሳዊ ውጤቱን ልንሸከመው ማንችለው ነገር ነው የሚሆነው። በተቻለ መጠን መጠንቀቅ ያለብን ለሰው ብለን ምንም አይነት መንፈሳዊ ድርጊት መፈጸም የለብንም። መጽሐፍ እንደሚናገረው ሰውን መፍራት ወጥመድ ነው፣ ምንም ጥቅም የለውም። እኔ ብቻ ተለይቼ የጌታን ራት አልወስድም ስላልኩ ስም የሚያወጡልኝ ከሆነ እነሱ ስም ቢያወጡልኝ ይሻላል መንፈሳዊ ሕይወቴ ላይ የማልሸከመው ሸክም ከሚመጣብኝ። ስለዚህ የጌታን ስጋና ደም ከመውሰዳችን በፊት በጣም አስፈላጊ የሆነ ራስን የመመርመር ሂደት ውስጥ ማለፍ አለብን። ንስሐ መግባት አለብን። በጣም ንጹህ በሆነ ህሊና ነው ሄደን የጌታን ስጋና ደም መውሰድ መቻል ያለብን ማለት ነው። ሶስተኛው በተሳሳተ መንገድ የምንፈጽመው መንፈሳዊ ልምምድ በማናለብኝነት ለመናፍስት መጸለይ ነው። ሳንቀባ እግዚአብሔር ሳይልከን የእግዚአብሔር ፈቃድ በሌለበት በቸልተኝነት በግልፍተኝነት እንዲሁም ለታይታ ብለን ለመናፍስት መጸለይ ማለት አደገኛ ውጤትን ነው ይዞብን የሚመጣው። ብዙ ክርስቲያኖች ይህን ስታነሱባቸው ለእግዚአብሔር የሚሳነው ነገር አለ እንዴ ብሎ ይጠይቃሉ። ወይንም አጋንንት እኮ የተሸነፈ ጠላት ነው የሚል ጥቅስ ይጠቅሳሉ። ትክክል ነው። ለእግዚአብሔር ምንም የሚሳነው ነገር የለም። አጋንንትም የተሸነፈ ጠላት ነው። ነገር ግን ለእኔና ለእናንተ ግን የሚሳነን ነገር አለ። የእኛ ጥንካሬ የሚለካው በእግዚአብሔር ፈቃድ ስንመላለስ ነው። እግዚአብሔር በመብላታችን ፈቃድ አለው፣ በመጠጣታችን ፈቃድ አለው፣ በመግባታችን ፈቃድ አለው፣ በመውጣታችን ፈቃድ አለው። ስለዚህ የትኛውንም መንፈሳዊ አገልግሎት ስንፈጽም ከእግዚአብሔር ሰምተን በእግዚአብሔር ፈቃድ ውስጥ እየተመላለስን እንጂ ዝም ብሎ መሮጥ አይደለም። እግዚአብሔር በእያንዳንዱ እርምጃችን ላይ የሚናገረው ነገር አለ። የእግዚአብሔር ፈቃድ በሌለበት ሁኔታ ከመናፍስት ጋር የምናደርገው ጦርነት ማለት አደገኛ ጦርነት ነው። ማንም አያግዘንም። እግዚአብሔር የሚያግዘን በፈቃዱ ለሚመላለሱ ክርስቲያኖች ብቻ ነው። ከዚህም የተነሳ ነው ሐዋርያት ሥራ ምዕራፍ 19 ላይ እነኚህ ሰዎች አደጋ ላይ የወደቁት። እንደዚህ ይላል፣ እየዞሩ አጋንንትን ያስወጡ ከነበሩት አይሁዶች አንዳንዶቹ እየዞሩ ትንንሽ አጋንንትን ያስወጡ ነበር። ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታን የኢየሱስን ስም ርኩሳን መናፍስት በያዟቸው ሰዎች ላይ ለመጥራት ሞከሩ። የአይሁዳዊው የካህናቱ አለቃ ያስቄዋ 7 ወንዶች ልጆችም ይህንን ያደርጉ ነበር። እርኩስ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን ማን ናችሁ አላቸው። ከዚያም ያ ርኩስ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸውም፣ እጅግ ስላየለባቸውም ቤቱን ጥለው ራቁታቸውን ሸሹ። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ስም ተከበረ ይላል። ዩሲ እየዞሩ ትንንሽ አጋንንት ያስወጡ ነበረ። አሁን የሆነ አጋንንት አጋጠማቸው። ኮራሉና ጳውሎስ በሚጠራው በዛ በኢየሱስ ስም እናስወጣለን፣ አሁን ለቀህ ውጣ ሲሉት ምን ብሎ መለሰላቸው? ኦኬ ቁጭ ብለን እናውራ እስቲ አላቸው። ጳውሎስን አውቀዋለሁ፣ በጣም የተቀባይ እግዚአብሔር ሰው ነው፣ በእግዚአብሔር ፈቃድ የሚመላለስ ሰው ነው። ኢየሱስንም አውቀዋለሁ፣ ሰማይና ምድር ፈጣሪ ነው፣ ኃያል አምላክ ነው። እናንተ ግን ማን ናችሁ ብሎ ጠየቃቸው። መልስ የላቸውም። በመንፈሳዊ ዓለም ላይ ያልተላኩ ሰዎች ናቸው። ስለዚህ ዘሎ በረታባቸው ይላል። ልብሳቸውን ጥለው ራቁታቸውን ሸሹ ይላል። ይሄም በግሪክና በተለያዩ አይሁዳውያን ዘንድ ይላል ወሬው ተሰማ። ምን ነበር መሆን ያለበት ወሬው? የኢየሱስ ስም ለካ ምንም ነፃ አያወጣም የሚል ነበር መሆን የነበረበት አለ። መጽሐፍ ግን ምን ይላል? የኢየሱስም ስም ተከበረ ይላል። ለምን? ማንም ዝም ብሎ ተነስቶ የሚጠራው ስም እንዳልሆነ፣ ማንም ሳይላክ የሚጠራው ስም እንዳልሆነ አወቁ ማለት ነው። ምክንያቱም በተመሳሳይ ስም አጋንንት ሲወጣ አይተዋል። በተመሳሳይ ስም ሙታን ሲነሱ አይተዋል። ስለዚህ እነኚህ ያልቻሉበት ምክንያት ስሙ ስለማይችል ሳይሆን እነኚህ ስላልተላኩ ነው ማለት ነው። ዩሲ እኛ በማናለብኝነት የምንፈጽማቸው ስንት አይነት ስህተቶች እንዳሉ እግዚአብሔር ሊልከን ይገባል። ሂዱና ለዚህ ሰው ጸልዩለት፣
ሂዱና ለዚህ ሰው እንደዚህ አድርጉ የሚል መልእክት ካልተቀበልን በሄድንበት መድረክ ሁሉ አጋንንት የሆነ ቦታ ስለተመለከትን እግዚአብሔር አሳየ ማለት አስወጣ ማለት ነው በሚል አጉል በእኛ ፍልስፍና አይደለም መመራት ያለብን። እነኚህ እኮ መናፍስት እንዳለበት አይተዋል። ስለዚህ እግዚአብሔር አሳያቸው ልንለው? እግዚአብሔር እዚህ ቦታ ቢሆን ኖሮ እነኚህ ሰዎች ድል ይነሱ ነበረ። የእግዚአብሔር ቃል ግን ለትምህርታችን ስለተጻፈ እኛም መጠንቀቅ አለብን ማለት ነው። የትኛውንም መንፈሳዊ ድርጊት መፈጸም ያለብን በተቻለ መጠን በምሪት ነው መሆን ያለበት። ይሄ በስክሪኑ ላይ የምትመለከቱት አገልጋይ ኬንያዊ አገልጋይ ነው። ኬንያ ውስጥ ያለ ፓስተር ነው እና በአንድ ወቅት ሌላ ሀገር ያለ ፓስተር አጋንንትን በጠረባ ሲያስወጣ ይመለከትና እሱም እንደዛ ለማሰጣት እየሞከረ ነው። ልጅቷን ተመልከቱ፣ ሊያስወጣ እየሞከረ ነው። እሷ ግን መንፈሱ ግን በእሷ ውስጥ ሆኖ እያስጠነቀቀው ነው፣ ተው እያለው ነው። እሱ ለመንፈሱ ያለውን ንቀት ይዞራታል፣ እንደ ኩራቱን ያሳያል ምናምን። መጨረሻ ላይ ይሄ ሰውዬ ምንድን የሆነው እዚህ ጋር እንደምትመለከቱት አጋንንቱ ሽባ አደረገው። በደረቱ መሳብ ጀመረ፣ በእግሩ መሄድ አይችልም። ከዚህም የተነሳ ፈውስ ፍለጋ ሌላ ሀገር ሄዶ ሌላ ቸርች፣ አሁን እዚህ ጋር እንደምትመለከቱት እየተጸለየለት ነው። እንግዲህ ተጸለየለት፣ በእግዚአብሔር ምሕረት ተነስቶ ቆሞ መሄድ ጀመረ። በኋላ ላይም ሲመሰክር ትመለከታላችሁ። ይሄው ቪዲዮ ዩቲዩብ ላይ ብትፈልጉት የምታገኙት ቪዲዮ ነው። አሁን ብዙ ክርስቲያኖች ይህን ሀሳብ አይደግፉም። ምንድን ነው አጋንንት ከክርስቲያን በላይ ነው፣ ከኢየሱስ በላይ ነው ይላሉ። ማን ከኢየሱስ በላይ ነው አለ? አጋንንት ግን ኢግኖራንት ከሆኑ ክርስቲያኖች በላይ ነው። አጋንንት ግን የኢየሱስን ድምፅ ከማያዳምጡ በራሳቸው ፈቃድ ከሚመላለሱ ክርስቲያኖች በላይ ነው። መንፈሳዊ ባትል እኮ ነው የምናካሄደው። ያለ እግዚአብሔር እኮ ምንም ድል ልነሳ አንችልም። የእኛ እኮ ትልቁ ኳሊቲያችን ምንድን ነው? እግዚአብሔርን መደገፋችን ነው። ውጡ ሲለን መውጣታችን፣ ተዉ ሲለን መተዋችን፣ ሂዱ ሲለን ማድረጋችን ነው። መናፍስት ቤዚካሊ የሚታዘዙት በእግዚአብሔር መንፈስ ለሚመላለሱ እና ለተላኩ ሰዎች ነው። ብዙን ጊዜ ተመልክታችሁ ከሆነ አንተ ራስህ ማን ይላሉ መናፍስቶች። ልክ እንደ አስቄዋ ልጆች እናንተ ማን ናቸው አላቸው። ለጳውሎስ እንደዛ አይልም። ለአንድ ለተላከ ክርስቲያን እንደዛ አይልም። እነኚህ ሰዎች አልተላኩም። እንደ አንድ እንዴት ነው በቃ በየሰፈሩ እየዞሩ ሾፍ የሚያሳዩ አይነት ክርስቲያኖች ናቸው። እዚህ ጋር አጋንንት ያስወጣሉ ወጣልን ብለው ደረታቸውን ነፍቶ እንደሚሄዱ ማለት ነው እንጂ በእግዚአብሔር ፈቃድ የሚመላለሱ እውነተኛ ክርስትና ሕይወት ያላቸው አይነት ሰዎች አይደሉም ማለት ነው። በሰውየውም ሕይወት እንደተመለከት ነው በጣም ጥንቃቄ ማድረግ አለብን። ለአጋንንት መጸለይ ያለብን ግዴታ ነው። እኛ የተላክን ሰዎች ነን። ነገር ግን የትኛውንም መንፈሳዊ ተግባር ስንፈጽም እንደኛ እኮ ስበኩ ስንባል እኮ ጸልዬ እግዚአብሔርን ሰጠኝ ብለናል የምንመጣው። ለስብከት ከጸለይን ለአጋንንት ስንጸልይ ስለምንድን ነው ፈቃዱን የማንጠይቀው? ማስተዋልም ያለብን እምነት ማለት ባዶ ጀብደኝነት ማለት አይደለም። እምነት ማለት ለታይታ የምናደርገው ነገር አይደለም። እምነት የሚገነባው በእግዚአብሔር ቃልና በእግዚአብሔር ፈቃድ ላይ ነው። በእግዚአብሔር ቃልና በእግዚአብሔር ፈቃድ ላይ የተገነባ እምነት የትኛውንም ዓለም ልናሸንፍበት የምንችልበት ዊፐናችን ነው ማለት ነው። ከዛ ውጭ ያለ ጀብደኝነት ግን አደገኛ ውጤትና በመንፈሳዊ ዓለም ላይ ይዞብን የሚመጣው። አራተኛውና ለዛሬ የመጨረሻ ያደረኩት የተሳሳተ የመንፈሳዊ ልምምድ የህይወት ፍሬውን በማናቀው ሰው እጅ ማስጫን ነው። አንደኛ ጢሞቴዎስ ምዕራፍ 5 እንደዚህ ይላል፣ በማንም ላይ እጅ ለመጫን አትቸኩል፣ ከሌሎች ጋር በኃጢአት አትተባበር፣ ራስህን በንጽህና ጠብቅ። እጅ ለመጫን አትቸኩል። ምክንያቱም እጅ ለመጫን መቸኮል ማለት ከሌሎች ጋር በኃጢአት መተባበር ነው። ንጽህናን ጠብቅ። እጅ በመጫን የሚተላለፍ ንጽህና አለ። እጅ በመጫን የሚተላለፍ መንፈሳዊ መጥፎ ነገሮች አሉ ማለት ነው። ኃጢአት ሊተላለፍ ይችላል ማለት ነው። ብዙዎቻችን ማንም መቶ እጅ ቢጭንብን የሆነ ጉባኤ ገብተን ምንም ላይመስለን ይችላል። ነገር ግን ይሄ ትክክለኛ አካሄድ አይደለም። እኛ ላይ እጅ እንዲጭንብን መፍቀድ ያለብን መንፈሳዊ አባታችን ወይንም ሁልጊዜ የሚተጋልን አገልጋያችን፣ ፓስተራችን ካልሆነም ደግሞ የህይወት ምስክርነት ያለው በሚገባ የምናውቀው አገልጋይ መሆን አለበት። አለበለዚያ በሆነ አጋጣሚ የሆነ መድረክ ላይ ያየነው ሰው ምን አይነት ድካም እንዳለበት ምን አይነት ህይወት እንዳለበት አናቅም። ሰዎች እንደዚህ ቁጭ ብሎ ስለሰበኩ የሆነ ቦታ ስላገለገሉ ሁልጊዜ ከእግዚአብሔር ጋር ናቸው ማለት አይደለም። ፕሮባብሊ የብዙ ክርስቲያኖች ህይወት አንዱ የተበላሸበት ምክንያት ማንም እየተነሳ እጅ ስለሚጭንባቸው ሊሆን ይችላል። አንድ ማወቅ ያለብን በጣም በርካታ ክርስቲያኖች እጅ በመጫን አገልግሎት ከአጋንንት ነፃ ወጥተዋል። ከብዙ በሽታ ተፈውሰዋል። ብዙዎቹ ኢቭን በመንፈስ ቅዱስ ተሞልተዋል። በቤተ ክርስቲያን ውስጥ አሁን እየቀረ የመጣ ነገር ግን የነበረ ካልቸር ነበረ። በተቀቡ ሰዎች ከእግዚአብሔር በተላኩ ሰዎች እጅ በመጫን በጣም ብዙ በርካታ ክርስቲያኖች
ተጠቅመዋል። ልክ በዛው ልክ ደግሞ የህይወታቸው ምስክርነት ማናቅ የት እንደገቡ የት እንደወጡ በምን ውስጥ እንዳደጉ ማናቃቸው ሰዎች ኦል ኦፍ ሰደን የሆነ መድረክ ላይ ስላገኙን ብቻ እጅ እየጫኑብን በህይወታችን ላይ ብዙ ነገር ተከስቶብናል። አንድ አገልጋይ መጥቶ እጁን እንዲጭንብኝ ካልፈለግኩኝ ሊቀየመኝ ይችላል። አም ሶሪ አልናኩትም፣ የእግዚአብሔር ሰው አይደለህም አላልኩትም፣ ልቤ ግን አልመሰከረልኝም። ክርስቲያን ማለት በልቡ የሚመላለስ ማህበረሰብ ነው። መንፈሳዊ ሰው ግን ሁሉን ይመረምራል ስለሚል እና እየነገርከን ያለው እጅ መጫን ጥሩ አይደለም እያልከን ነው? አይደለም። እንደውም የህይወት ምስክርነት ያለው ሁሌ የሚተጋልን አገልጋይ ካለ እንደውም ለምነን ነው ሄደን እባክህ ጸልይልኝ፣ አንተ ብትጸልይልኝ ደስ ይለኛል፣ ብዙ ነገር እንደሚስተካከል አምናለሁ ብለን እኛውን ሄደን ቀድመ መጠየቅ ያለብን። ምክንያቱም እጅ መጫን የሚባለውን አገልግሎት ራሱ የነገረን ጌታ ኢየሱስ ነው። መንፈሳዊ አሰራር እንደሆነ ያወቅነው ከመጽሐፍ ቅዱስ ነው እንጂ ከየትም ልናቅ አንችልም። ስለዚህ መጸለይ ነው ያለብን። እግዚአብሔር እጅ የመጫንን አገልግሎት በቤተ ክርስቲያን ውስጥ ተመልሶ እንዲነሳ እንዲያደርግ፣ ምሕረት እንዲያደርግልን፣ በዚህም ብዙዎች እንዲፈወሱ፣ ብዙ በረከቶች እንዲተላለፉ፣ እግዚአብሔር ከቀባቸው አገልጋይ ወደ ህዝቡ ብዙ በረከት እንዲተላለፍ መጸለይ ነው ያለብን። ነገር ግን በማናቀው መንገድ በማናቀው ጉባኤ ገብተን እጅ መጫን አገልግሎትን መካፈል ማለት ደግሞ አደገኛ ውጤት ይዞብን ሊመጣ ይችላል ማለት ነው። እንግዲህ እስካሁን ያየናቸውን አራቱንም ነገሮች ስናጠቃልል አንድ አባባል አለ። ኢግኖራንስ ኢዝ ኤ ብሊስ ይላሉ። አለማወቅ ወይንም አለማስተዋል ራሱን የቻለ በረከት እንዳለው፣ ጥቅም እንዳለው፣ ፍርሃት እንደማያመጣ፣ ምክንያቱም ስላላወቅን ልንፈራ አንችልም ነው ነገርየው። ይሄ ግን መጽሐፍ ቅዱሳዊ አይደለም። አለማወቅና አለማስተዋል እንደውም ሊያስቀጣ እንደሚችል ነው መጽሐፍ ቅዱስ የሚናገረው። ዘሌዋውያን ምዕራፍ 5 እንደዚህ ይላል። ይሄን አንብቤ የዛሬውን ትምህርት ጨርሳለሁ። ምን ይላል? ማንኛውም ሰው ይላል ኃጢአት ቢሰራ እግዚአብሔር አታድርጉ ብሎ ከከለከላቸው ትእዛዞች ሳያውቅ አንዱን ተላልፎ ቢገኝ በደለኛ ነው፣ በኃጢአቱም ይጠየቅበታል። ሳያውቅ ያደረገውን ነገር ኃጢአቱ ይለዋል። ይሲ አለማወቅ ከቅጣቱ አያድነው ማለት ነው። መንፈሳዊ ዓለም እንደዛ ነው። እንትና እኮ ስላላወቀ ነው፣ ስለዚህ የዚህን ውጤት አይቀበል የሚባል ነገር የለም። መንፈሳዊ ዓለም ላይ አወቅንም አላወቅንም በዛ ነገር ውስጥ ካለፍን የዛን ነገር ውጤት ነው የምንቀበለው ማለት ነው። ስለዚህ አለማወቅ የማያድነን ከሆነ የምናከናውናቸው መንፈሳዊ ነገሮች ሁሉ ከመጽሐፍ ቅዱስ አንጻር ከእግዚአብሔር ፈቃድ አንጻር መመርመር አለብን ማለት ነው። ክርስትና ባህል አይደለም ዝም ብሎ የሚተላለፍ ማለት ነው። ክርስትና ቋንቋ አይደለም ዝም ብሎ የሚተላለፍ ነገር። ክርስትና በእግዚአብሔር ፈቃድ ላይ የተመሰረተ የህይወት መርህ ወይም ላይፍ ስታይል ነው።